ነው ባሌ? ባሌ ነው ያልሽው? ይቅርታ አድርግልኝ፣ ያፎ ለምትሆንብኝ ነው። ዛሬ ትንሽ ነቃ ያልሽ ትመስያለሽ። አንተና ጋሼ እያላችሁልኝ ነቃ ባል ነበር የሚገርመኝ። ጋሼ እዚህ ድረስ መጥቶ እንደነበር ነገር ያለው አይደል? እኮ መጥቶ ደህና መሆንሽን እንዳይሽ በዛ ገናንቻት በለኝ እንጂ አባቴን እዚህ ልክ የምወደውና የማከብረው ይመስለኛል። ማለት አባትሽን ታውቂዋለሽ ማለት ነው? ለምንድን ነው እዚህ ስትመጣ ያልነገርከኝ? ምኑን? ከኔ ፍቅር እንደያዘ ነው። ምን? ለካ ለአባት ሰክራን የነገርካቸው። ያውም እንደዚህ ስትለብሽ እስር ቤት ያለችው ሚስቴን አስታወሽ። ኧረ እባክህ እኔ ራሱ እስር ቤት ያለውን ባሌን ነው ያስታወስከኝ። አይገርምም? እኔ የምልሽ ምሳ ትፈልጊያለሽ? ይሄን የሚያክል ትልቅ ሚስጥር የምነግራት በእርግጥ አውቃለሁ። አንተ ከወለድካት ልጅ ይልቅ እቺ መንገድ ላይ ላገኛት ምናምን ወፍ ሰራሽ ሙሽራ የመጤ ነው። በቃ ልምምዱን ያጠናቀቅኩት አሁንም አላሳፍርሽ። እኔ ከላይ ከተሽ ልክ ነድፎ ዳቦ ነዳለሁ። አንቺ በሰላም ምንም እንዳልተፈጠረ ክፍልሽ ቁጭ ብለሻል። እዝራ ሀብልን እንደሚወዳት በነገራት ጊዜ ሀብል ተስፋ ቆርጣ እንደነበረና ግን ደግሞ መታሰሯ ለመልካም እንደሆነ አሁን የመኖር ተስፋ የመኖር ጉጉት እያደረባት እንደሆነ ተናገረች። እዝራ በአቶ እስክንድርና በእዝራ እጅግ በጣም ደስተኛ እንደሆነች ሀብል ተናገረች። አጸዴ የቢንን እህት የነበረችበትን ሆስፒታል በፍጥነት ቀየረችው። ይህም የሆነው ምንድነው? እዝራ ኩኩሻን አግኝቶ ያለችበት ሆስፒታል እንድትወስደው ባደረገ ጊዜ አጸዴ በቀጠረቻቸው የሚከታተሉ ሰዎች ምክንያት አድራሻዋ ሆስፒታሉ እንዲቀየር ተደርጓል። ሀብል ምንም ንጹህ ብትሆንም ግን ደግሞ እስካሁን ድረስ ያለው መረጃ እሷ ስለሆነ ሳይጣራ መልቀቅ አንችልም እያሉ ነው። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሀብል እንግዲህ ከታሰረች ዋላ ደር ብላለች። እስካሁን ድረስ ባለው ሌላ አሳማኝ መረጃ ስላልተገኘ እስካሁን ድረስ ገዳይነቷን የሚያረጋግጠው የሀብል ጉዳይ ብቻ ስለሆነ በተጠርጣሪነት እስካሁን ድረስ እንግዲህ ጉዳዩን ፍርድ ቤት ይዞት እዛው እስር ቤት ትገኛለች። አቶ እስክንድር በጧት በማታ እየሄደ በተቻለው መጠን እሷን ንጹህ እንደሆነችና ነገሮች በፍጥነት ተጣርተው መለቀቅ እንዳለባት መርማሪ ፖሊሱን ቢያናግርም መርማሪ ፖሊሱ በቤተሰብ ላይ በመስመስከርህ አንተን አለማድነቅም ሆነ አለማመስገን አንችልም፣ ነገር ግን እስካሁን ድረስ ያለው መረጃ አሳማኝና በቂ መረጃ ሆኖ የተገኘው በሀብል ላይ የተመሰከረው ብቻ ነው እያለ ነው። የቀድሞ ፍቅረኛዋ ገዳይ እሷ እንደሆነች መስክሯል። በዛ ላይ ደግሞ ቢላው ላይም ያለው የሷ የቀኝ እጅ አሻራ ነው እያለ ነው። ይሄን ቢላ ምናልባትም እህቴና ልጄ አሲራው እነሱ አጥምደዋት ሊሆን ይችላል እንጂ በጭራሽ የኔ ልጅ ገዳይ አይደለችም በሚል አቋሙ ጸንቷል። እዝራ ከአባቱ ጋር እያወራ ባለበት ጊዜ እንግዲህ በሜርሲና በአጸዴ ምክንያት እንደሆነ በዛ ላይ ደግሞ ልጁን እህቱን ለማሳከም ብሎ እንደሆነ ይሄ ልጅ እዚህ ወንጀል የገባው ተናገረ። እናም እንግዲህ ምናልባትም እህቱን ለማሳከም ብሎ ይህንን ወንጀል አድርጎት ይሆናል ወይ በእህቱ አስፈራርተውት ይሆናል የሚል ድምዳሜ ላይ ስለደረሰ በዚህም ደግሞ አስተያየቱ ምናልባት ልክ ሊሆን ይችላል እንዳለው መርማሪ ፖሊሱ ለአባቱ ተናግሯል። በዚህን ጊዜ ነበር ድንገት ሜርሲ የመጣችው። ሜርሲ ድንገት ስሟ ሲጠራ በመጣችበት ጊዜ ስሜን ስጠሩኝ ሰማሁ ልበል፣ አንተም ከአባቴ ጋር ታማኛለህ፣ እኔም ከአባቴ ጋር እያሳጣህና የኔን ስም እያጠቆርክ አንተ ግን ብቸኛውና የተሻለ ጥሩ ልጅ ለመሆን ራስን ታስመስላለህ እያለች ነው። እዝራ አባቱ ፊት ምንም ላለመናገር ዝም ቢልም ደግሞ አሁን ምን አድርግ ነው የምትይኝ? ምን አድርግ ነው የምትይኝ? ጥፋቴ ምንድነው? ማወቅ የፈለግሽው ነገር ምንድነው? እያላት ነበር። እንግዲህ ሜርሲም እስከዛሬ ድረስ ባለው ጊዜም አንድም ቀን ጥሩ እንዲሆኑላት እንደማያውቅና እሱ ሐሳቡ እሷን ተከርቸ ማስገብቶ የቤተሰቡን ሀብትና ንብረት ለመውረስ እንደሆነ ይሄ የእዝራ ሐሳብ እንደሆነ ተናግራለች። እናም እንግዲህ አጸዴ ነገሩን ካቀጣጠለችው በኋላ ለማጥፋትም ውሃ የምታመጣው እሷው ነች። በዚህን ጊዜ እንደ ሜርሲ ምን ለማለም ፈልገሽ ነው ዝም በይ ብላት ነበር። ግን ደግሞ ሜርሲ ከዚህ በላይ እዚህ መቆየት አልፈልግም ብላ ቤቱን ለቃ እየወጣች ነበር። ወንድሜ እኔ ምንም ያደረኩት ነገር የለም ብላለች አጸዴ። ቆይ ምንድነው ማወቅ የፈለግሽው? ምንድነው ከኔ ለማወቅ የፈለግሽው? እኔ ጋር ያለሽ ሚስጥር ምንድነው የሚል ጥያቄ አክስቱን እዝራ ጠይቆ ነበር። አጸዴም እኔ ምንም የማውቀው ነገር የለም እያለች ነው። እዝራ የቤተሰቡ አባል አይደለም ወይ? ሀብትና ንብረት እሱን የማይመለከተው የሚል ጥያቄ አቶ እስክንድር ባነሳ ጊዜ እሱን ገና አላጣራንም፣
የሚል አሽሙር አጸዴ ስትናገር ሰምተናል። በዚህ ሁኔታ ላይ ይህ ሁሉ ሸርና ተንኮል ልጄንም ደግሞ ከመልካም ልጅነት ወጣ ሌላ ማንነት እንድትላበስ ያደረግሻት በቤተሰቡ ላይ እንድትነሳ ምቀኛና ተንኮለኛ ያደረግሻት አንቺ ነሽ። አንቺ እዚህ ቤት ከመጣሽበት ሰዓት ጀምሮ ሰላም አጥቻለሁ ብሎ አቶ እስክንድር ጉሮሮዋን አንቆ አጸዴን ሊገላት ለትንሽ ገላግለው አትርፈዋታል። አጸዴ እንዴት ያለ ምንም ነገር እኔን ለመግደል ትሞክራለህ? እንዴት እንደዚህ ታረገኛለህ? እያለች ነበር። አቶ እስክንድር ይችን ሰይጣን ከፊት ያስወጡልኝ፣ ያለ ቀኔን ሊገሉኝ ነው እነዚህ ሴቶች እያለ ነው። እዝራም እጅግ በጣም ተናዷል። አንተ ብቻ ደህና ሁንልኝ፣ ከዛ ውጭ ግን በአባቱ የማይደራደረውን እዝራን አሳያቸዋለሁ እያለ ነው። በዚሁ መሀል እንግዲህ ሜርሲ ከቤት ወጥታ እየሄደች ሳለ እንዴት እንደዚህ ታረጊያለሽ እያለቻት ነበር። እኔ ባንቺ ምክንያት እዛ ደበደባለሁ፣ አንቺ ግን አገራማን ብለሽ ጭራሽ ወጥተሽ እየሄድሽ ነው፣ ወዴት ነሽ ብላት ነበር። እና ምን ላድርግ እኔ ከዚህ በኋላ በላይ እዛ ቤት መቆየት አልፈልግም ባለች ጊዜ አንቺ እዚህ ዓለም ሀገር ነሽ፣ እኔ ወንድሜ ጉሮሮዬን አንቆ ባላጠፋሁት ሊገለኝ ነበር፣ አንቺ ግን እውነታው ወደድንም ጠላንም የማህደር ገዳይ አንቺ ነሽ እያለቻት ነበር። እናም እንግዲህ ሜርሲ የእውነት አንቺን ሊመታሽ ሞከረ እዝራ የት ሄዶ ነበር ባለች ጊዜ አጸዴ ነገሩ የማቀጣጠል ስራ ስለሆነ እዝራ እንግዲህ ቆሞ እንዲያስመታት ተናግራለች። ግን ደግሞ እውነታው እዝራ የተቻለውን አድርጎ ከአቶ እስክንድር እጅ ባያስወጣት ኖሮ ምናልባትም ልትሞቱላት ትችል ነበር። ግን ደግሞ አጸዴ እሱን መበቀል ስለሆነ አላማዋ እዝራን እንግዲህ ቆሞ ነው ያስደበደበኝ ስትል ተደምጠናል። እዝራ ሀብልን ለመጠየቅ እስር ቤት ድረስ ሄዶ ነበር። ሀብል እንግዲህ ከእዝራ ፍቅር እንደያዘው ከሷ በሰማች ጊዜ እጅግ በጣም ደስ ብሏት የመኖር ተስፋ ነገው አጓጉቷት ከዛ እስር ቤት ስትወጣ ባሏ የሚያደርግላትን አቀባበል እያሰበች ፊቷ በደስታ ፈክቶ ነበር። ፈንዲሻ መስላት እክት ብላ ስትጠራ ነበር የመጣችው። እዝራ ሀብልን ደስተኛ ሆና በማየቱ እጅግ በጣም ደስ ብሎት ነበር። የኔ ባል ብላ ነበር የተቀበለችው። እዝራ እንደስከዛሬው ቢሆን የኔ ባል ስትለው ምናልባትም ብዙ ላፊ ቃላቶችን ሊናገራት ይችል ነበር። ሊሰርባትም፣ ሊያንቋሽሻትም፣ ሊያሸማቀቃትም ይችል ነበር። ነገር ግን ሀብል እሷ ራሱ ያልጠበቀችውን ምላሽ አግኝታለች። የኔ ባል ነው ያልሽው ባለት ጊዜ ይቅርታ በቃ ብላ ነበር። እሱ ግን ይቅርታ እንድትል ሳይሆን በተደጋጋሚ እንድትለው ሁልጊዜም እንደዚህ ብትለውም እንደማይከፋው ነግሯታል። እናም እንግዲህ እንዴት ነሽ አሁን ደህና ትመስያለሽ ባላት ጊዜ አንተና አባትህ እያሉልኝ እኔ ምን ሆናለሁኝ? እውነት ለመናገር አባቴን ባቀውና ከሱ ጋር ራሱ ቢሆን በዚህ ልክ የማከብረውና የምወደው አይመስለኝም። እናም አባትህን በጣም ነው የወደድኳቸው እያለች ነው። አቶ እስክንድር እጅግ በጣም መልካምና አስተዋይ ሰው ነው። እውነትን ደግሞ ከማንም ከምንም አያስቀድምም። ይሄንን ደግሞ እንግዲህ በልጁ ላይ አይተናል። አንዲ በሚወዳትና በሚሰፈሰፍላት ልጁ ላይ እውነትን ከፍ ለማድረግ ሲል መስክሯል። እውነታውን ማረጋገጥ ባይቻልም እናም እንግዲህ ሀብል እሷም መልካም በመሆኗ የተነሳ መልካም ሰዎችን ደግሞ ከጎኗ ሰጥቷታል። አቶ እስክንድር ሀብልን ነፃ ለማውጣት የማያደርገው ነገር የለም። አለ የተባለውንም ጠበቃ ይዞላታል። በዛ ላይ ደግሞ መረጃዎች ለማግኘት የተቻለውን ያህል እዝራ ይኳትታል። እናም በዚህም የተነሳ ሀብል እጅግ በጣም ደስተኛ ሆናለች። ሀብል ነፃ እንደሆነች ስለምታውቅ አንድ ቀን እወጣለሁ በሚለው እርግጠኛ ናት እና ምንም አታስብ፣ መውጣት አይቀርም፣ አንድ ቀን ከዚህ እወጣለሁ፣ ሁሉም ነገር ይሳካል እያለች ነው። እዝራም ቢሆን እንግዲህ ከዛ በቶሎ እንድትወጣለትና ሊያጣት እንደማይፈልግ ተናግሯል። ደግሞ ከኔ ፍቅር ያዘህ አይደል? በስተመጨረሻ ተሸነፍክ አይደል? እያለችው ነበር። እንዴ አባዬ እያለ መቼም ምንም አይነት ሚስጥር አይደበቅም ብሏል እዝራ። እሷም ደግሞ እንግዲህ ይሄን እንዳሏትና አቶ እስክንድር ይሄን ብቻ ሳይሆን ከዚህ ስትወጣ እንደ አዲስ ድል ባለ ሰርግ ደግሶ እንደሚደራት ተናግሯል። በሌላ በኩል ወይዘሮ መነን ኩኩሻን እያሰለጠነች ትገኛለች። ግን ደግሞ ኩኩሻ ሙሉ በሙሉ ከሱሱም ሆነ ከሙያው መሆን አልቻለችም። ብቻ ግን እንግዲህ ወይዘሮ ዝናሽ ለጠላቶች ሲባል ቶሎ ብዬ ሀብታም መሆን ይኖርብኛል፣ ሀብታም ለመሆን ደግሞ አንቺ ልታግዥኝ ይገባል እያለቻት ነው። ኩኩሻም በሀሳቡ ተስማምታለች። እውነታውን ልቧ ቢያቅም ግን ደግሞ ለዚህ ገንዘብ ለጥቅም ሲባል በወይዘሮ መነን ሀሳብ ተስማምታ ሱሪ ለባሽ የነበረችው ቀሚስ ለብሳ ዘላይ የነበረችው የቤተ ክርስቲያን ልጅና የተቻላትን እያረገች ትገኛለች። የሀብል እናት ወደ ሀገር ቤት ሄዳለች። ከዘመድ ጥየቃ መልስ ልጇን ለማግኘትም ከወይዘሮ ዝናሽ ጋር ከወይዘሮ
መነን ጋር ተስማምታለች። እናም እንግዲህ በዚህን ጊዜ ኩኩሻ ቀን ተቀን ትሬዲንጓን ይዛለች። በዚህ ሁኔታ ነበር እንግዲህ ስልኳን አጥፍታ ቢዚ የሆነችው። እዝራ ደግሞ ለኩኩሻ በተደጋጋሚ ቢደውልም ሊያገኛት አልቻለም ነበር። ለሀብልም የነገራት ይሄን ነበር። ቢያንስ ቢኒ ስለሚባል ሰው መረጃ ላገኝ የምችለው ለእህቱ ብለው አስገድደውት እንደሆነ እያሳከመለት ያለው ሰው ማን እንደሆነ ማወቅ እችል ነበር፣ ግን ደግሞ ስልኳ እየሰራልኝ አልነበረም ብሏል። ሀብልም ምናልባትም አስፈራርተው አዘግተዋት ይሆን እንዴ አጸዴና ሜርሲ ቀድመው አግኝተዋት የሚል ሀሳብ አንስታ ነበር። ግን ደግሞ ምንም ተስፋ ያለ መቁረጥ እንግዲህ እዝራ ሁልጊዜ እዛ ቦታ ላይ በመገኘት ኩኩሻን አግኝቷታል ማለት ነው። ኩኩሻን አግኝቷት መረጃዎችን እንዲሰጠው ቢጠይቃትም እሷ አሁን አዲስ ሌላ ፕሮጀክት ላይ እንደሆነች ተናግራለች። እባክሽ አሁን የሆነ ቦታ ላይ ቁጭ ብለን እናውራ ብሏት ነበር። ግን ደግሞ ኩኩሻ አሁን እኔ ለራሴ ቢዚ ነኝ፣ አዲስ ስራ ጀምሬያለሁ፣ ለዛ ሲባል ደግሞ ግዴታ ወደ ቤተ ክርስቲያን መሄድ ያለብኝ እያለች ነው። እዝራ መቼም መጥፎ ነገር ለማድረግ እያሰብሽ አይደለም አይደል ቢላትም መጥፎ እንዳልሆነ ግን ደግሞ ስራውን የምትሰራው ስራ እንደሆነ ተናግራለች። በሌላ በኩል እንግዲህ ሀብልና እዝራ ኩኩሻን ምናልባት አስፈራርተው ሰዎች አስፈራርተዋ ከሆነ የሚለው ነገር ጥርጣሬ ላይ ጥሏቸዋል። ምናልባትም ደግሞ እንግዲህ ሀብል እስከዛሬ ድረስ እዝራ አብረው እየኖሩ እሱ ማህደርን በወደደ ጊዜ ማህደር ጋር በሚሄድበት ሰዓት እሷ ከልብሶቹ ጋር እንደምታድር ፍቅሯ የእውነት እንደሆነ ነግረዋለች። እናም እዝራንም እባክህ በመጠጥ ነው በስካር ነው እንዳትለኝ የእውነት ነው በለኝ እያለችው ነበር። ግን ደግሞ እሱ ቀድሞ እንደተረታና ይሄ የገባው አሁን እንደሆነ ተናግሯል። ከመጣችበት ሰዓት ጀምሮ የሚያንቋሽሻት፣ የሚሰድባት፣ የሚያመናጭቃት ወደ ልቡ አምኖ ላለመስገባት እንጂ ካያት ሰዓት ጀምሮ እንደተረታና እንደተቆጣጠረችው እንዲያፈቀራት ነግሯታል። እናም በዚህ ጊዜ እንግዲህ ሀብል እጅግ በጣም ደስ ብሏታል። ሀብል አዲስ ተስፋ ሰንቃለች። የውሸት ሙሽራ የነበረችው ወደ እውነት እንደሚቀየር በተረጋገጠ ጊዜ እንደሷ ምንም ደስተኛ አልነበረም። እዝራም ከዚህ በኋላ ማንም ሊያስከፋሽም ሆነ ተከፍተሽ አዝነሽ ፊትሽ ጠቁሮ ማየት አልፈልግም። የተከፈለ ሁሉ ዋጋ ተከፍሎ ከዚህ ትወጫለሽ። ከዛም ደግሞ ሚስቴ የልጆቼ እናት ትሆኛለሽ። በጭራሽ ላጣሽ አልፈልግም። ፍቅሬ የእውነት ነው፣ አልዋሸውሽም። ከልቤ ነው የወደድኩሽ። ግን አባዬ አሁን ባንቺ በኩል ሚስጥር ለመያዝ ተቸግሯል እያለ ነው። ሀብል እጅግ በጣም ደስተኛ ሆናለች። መታሰሯም ለመልካም እንደሆነ ተናግራለች። ምናልባት ባልታሰር ኖሮ እዚህ ቦታ ባልገኝ ይሄን እንዴት አቅ ነበር እና መታሰሬ ለበጎ ነው እያለች ነው። እዝራም በመታሰርሽ ደስተኛ ሆንሽ እዚህ ቦታ በመገኘትሽ እያላት ነበር። እሷም እዛ ቦታ ላይ መሆኗ እጅግ በጣም እንደሚያስደስት ተናግራለች። እዝራ እንግዲህ ሀብልን የእውነትም ከልብ ወዷታል። በተቻለው መጠን ደግሞ እሷን ነፃ ለማውጣት እየታገለ ይገኛል። አቶ እስክንድር በተደጋጋሚ እህቱን እያስጠነቀቃን ነበር። ስለ እዝራ ለሜርሲ ምን ብለሻታል? ወንድሟ እንዳልሆነ ነገረሻት ከሆነ እሱን የተናገርሽ ቀን እኔ አንቺን አያድርገኝ ምንም ላረግ እንደምችል መገመታችም ብሎ አስጠንቅቋታል። አጸዴ እንዴት እኔን ለአንዲት ወፍ ሰራሽ ሙሽራ ብለህ ትናገረኛለህ? እኔ እኮ እህትህ ነኝ። ለዛች ገዳይ ለዛች ወንጀለኛ ብለህ ልጅህን እንዴት አሳልፈህ ትሰጣለህ? ብላው ነበር። አቶ እስክንድር ከዚህ በኋላ ያለው ጉዳይ ግን ስለ ልጁ ብቻ ሳይሆን በሷ ላይ ራሱ መስክሮ እንደሚያስይዛት በተደጋጋሚ ነግሯታል። ግን ደግሞ እንግዲህ አጸዴ በጭራሽ እንደዛ ልታረግ አትችልም። እኔ ደግሞ ስለ እዝራ ለልጅህ አልነገርኳትም። ቢሆንም ግን አንድ ልጅህን ለዛች ለማታውቃት ለጉዳና ሙሽራ ብለህ ይህን ሁሉ ዋጋ ማስከፈል አልነበረብህም እያለችው ነው። አቶ እስክንድር አንድ ይሄ ሁሉ ተንኮል ያንቺ ነው፣ ልጅንም ደግሞ የምትረባውን ልጅ እንዳትረባ ያደረግሻትም አንቺ ነሽ ብሎ በጥፊን አለዋ እስከሚዞር አጣርሟታል። አጸዴ አሁንም ሴራዋን መጎንጎናን አላቆመችም። እዝራን እንድትመርዘው ወይ መጥፎ ነገር እንድታደርገው እየጎተጎተቻት ትገኛለች። ሜርሲን በየዋህነት አድርጌ የተባለችውን በሙሉ ታደርጋለች። እዝራ ኩኩሻን አግኝቷት እያናገራት ነበር። እባክሽ አንድ ቦታ ቁጭ እንበልና ምሳ እየበላሽ እናውራ ቢላትም ተቻኩላ ስለነበረ በፍጥነት በጥፊ መተዋለች። እዝራ ምን እያደረገች እንደሆነ በነገራት ጊዜ እንዴት በደቂቃ ልሳምሽ ትለኛለህ እያለች ነበር። እሱም እሷ የተረዳችው በተሳሳተ መንገድ እንጂ ያለው ነገር እንደዛ እንዳልሆነ ነግሯታል። እኔ ምሳ ትበያለሽ ወይ ነው ያልኩት ባለ ጊዜ ይቅርታ ጠይቃ እንግዲህ እኔ አሁን ወደ ቤተ ክርስቲያን ነው የሚሄደው ብላ ነበር።
እዝራም ወደ ቤተ ክርስቲያን በቃ እኔም መሄድ ይፈልጋለሁ ብሎ ተያይዘው ሄደዋል። እዝራ ግን ስለ ቢኒ እህት ያለውን ነገር እንድታሳውቀው ፈልጎ እንጂ ቤተ ክርስቲያን መሄድ ፈልጎ አልነበረም። በሌላ በኩል ወይዘሮ ዘነቡ ቢሮዋን ጎንጨት እያለች ለኩኩሻ ደውላ እንግዲህ ወደ ቤት እንደማትመጣና እሷ ቤት ሄዳ እንደምታደር እናቷ ደግሞ ነገ ከነገ ወዲያ እንደምትመጣ ነግራታለች። ኩኩሻ እንግዲህ እኔስ እሷ እስከምትመጣ እኔም ቤተክርስቲያን ለቤተክርስቲያን እያንከራተሽ አንቺ ዘና ታያለሽ፣ ስለዚህ እኔም ልምጣና አብረን እንደር ብላን ነበር። አይ አይሆንም እዛ ሆቴል ደሪ እያለች ነው ዘነቡ ስትል ቢሰማም እዝራ በጭራሽ መጠራጠር አልቻለም። ስለ ጉዳዩ ቢጠይቃትም በጭራሽ እሷ አይመለከትም፣ ስለ ራስ ጉዳይ ብቻ ትኩረት አድርግ ብለዋለች። እሺ በቃ ብሎ ይቅርታ ጠይቆ ኩኩሻን ተያይዘው የቢኒ እህት አለች የተባለበት ሆስፒታል ወስደውታል። ግን ደግሞ እዛ ሲሄዱ የቢኒ እህት አልነበረችም፣ ሆስፒታሉን ቀይረውታል። ይሄ የሚሆነው ምንድነው? አጸዴ በወንድሟ ልጅ ላይ የሚከታተሉትን ሰዎች አድርጋ ስለነበረ እነዛ ሰዎች እንግዲህ ቀድመው ስላሳወቋት ሆስፒታሉ እንዲቀየር አድርጋለች። ይህንንም ለሜርሲ የተፈጠረውን ነገር በሙሉ ነግራታለች። ግን ደግሞ ለሷ ስትል ሆስፒታሉን እንደቀየረችው ብትናገርም እንግዲህ አጸዴ ለወንድሟ ልጅ ለሜርሲ አስባ ሳይሆን ለራሷ መንገዶችን እያመቻቸች ነው። በስተመጨረሻም እዝራ አለች የተባለበት ሆስፒታል ቢሄድም ግን ደግሞ ሊያገኛት አልቻለም። በዚህም የተነሳ እዝራ እጅግ በጣም ተናዶ ወደ ቤቱ ተመልሷል። አጸዴ እዝራን በገዛ እህቱ ተመርዞ እንዲሞት ትእዛዝ ሰጥታታለች። ሜርሲ ይህን ነገር ልታረግ ትችላለች ወይስ ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም